እስኪ አቤልን ላስተዋውቃችሁና አንዳንድ ነገሮችን አብረን እያየን እንሄዳለን። አሁን ላይ ዲኤምሲ ሪል ስቴት በሚባለው አንዱ ከሲስተር ካምፓኒዎች ውስጥ አንዱና ግዙፉ ካምፓኒ ውስጥ ነው የምንገኘው። አሁን ላይ ምን ይዞልን መጣ ወደሚለው ስንመጣ በዋናነት እንግዲህ ይሄ ለቡ መብራት ኃይል መስቀለኛው ላይ 65000 ሜትር ስኩዌር ላይ ያረፈውን የመኖሪያ መንደር ነው። በተለይ በበጋ ወቅት ነፋሻማ የሆነ አየር ስለሚኖረው ናቹራሊ በጣም ሃርሞናይዝድ ነው። እኛም ለሳይቱ እየተጠቀምን ያለ ነው ማት ፋውንዴሽን የሚባለውን ሂውጅ የሆነ ዴፕዝ ያለውን የፋውንዴሽን አይነት ነው። ባይ ዘ ዌይ ቢልዲንግ ዲዛይኖቻችን ብቻቸውን ወደ 1 ዓመት አካባቢ ፈጅተዋል። ሱፐር ስትራክቸሮች ላይ የአልሙኒየም ፎርምወርክ ቴክኖሎጂዎችን የሚጠቀሙ ናቸው። እዚህ ላይ ሙሉ ለሙሉ ሞልድድ ካስትድ የተደረጉ ወሎች ነው የሚሆኑት። ይሄም ማለት ሬንፎርስድ ሆኖ ብረት ገብቶባቸው የሚቆሙ ናቸው። ከሳይቱ ፊት ለፊት ላይ የምናየው ፍሪ ስፔስ ላይ ያለውን ቦታ የንፋስ ስልክ ላፍቶ ይሄ የመንገድ ዳር ፕሮጀክቱ በምታየው መልኩ ፋውንቴኖች ያሉበት ካርታዎች ያሉበት ይሄ የኢትዮጵያን ካርታ ቤዝ ያደረገ በደንብ የአብዛኛውን ነዋሪ ፍላጎት ያሟላ ነው። እዚህ ኮምፓውንድ ላይ በጣም የተለያዩ አሚኒቲዎች አሉ። ቀደም እያነሳውልህ ነበር። በጣም ግዙፍ ስታንድ ባይ የሆኑ ጀነሬተሮች አሉ። ብዙ ጊዜ እንግዲህ ስጋት ሃይራይዚንግ የሆኑ ቢልዲንጎች ላይ ሲሆን የዩቲሊቲ ችግሮች ናቸው የሚኖሩት እና እንደምታየው ስታንድ ባይ ጀነሬተሮችን ይይዛሉ። በደንብ ፓኖራሚክ ቪው ነው ያላቸው። ጂም እና ስፓዎችን፣ ሳሎኖችን ይይዛሉ። ሬስቶራንቶች አሏቸው እዛ ውስጥ በቂ የሆኑ የፓርኪንግ ዞኖች አላቸው። ባይ ዘ ዌይ የኤሌክትሪክ ካሮች ከተማችን ላይ እየበዙ ነውና እነዚህን የኤሌክትሪክ መኪናዎች ኮንሲደር ያደረጉ የኤሌክትሪክ ቻርጂንግ ስቴሽኖች አሉና እነዚህንም ነገሮች የያዙ ናቸው። ሃይ ስፒድ የሆኑ ዋይፋዮች አሉ በኮምፓውንዱ ውስጥ በበቂ ሁኔታ አሉ። 24/7 ደግሞ ሰርቪላንስ ካሜራዎች ይኖሩናል። ሴኩሪቲውን ሃንድል የምናደርገው እኛ ነን። ባይ ዘ ዌይ የጋርዲንግ ስቴሽኖች ይኖራሉ። ፓርኪንጎቹ ላይ የሚኖሩ ሁኔታዎችን በደንብ ኮንትሮል እናደርጋለን። ኮሚኒቲው ላይ ብቻ ሳይሆን ኮምፓውንዱ ላይ ደግሞ በቂ ትምህርት ቤቶች፣ ሪሊጂየስ ዞኖች ቀደም እያየን ነበር። ቤተክርስቲያኖችን፣ የተለያዩ ነገሮችን በቅርብ ርቀት ማግኘት እንችላለን። እንደዚህ አይነት በጣም ኮንቬኒየንት የሆኑ ሎኬሽኖችን ማግኘት አንችልም። ከኋላ ሂል ሳይድ ቪው ያላቸውን ሳይቶች ድጋሚ ማግኘት አንችልም። ከፊት ግዙፍ ፕሮጀክት ያላቸው በተለይ ደግሞ ፋውንቴኖች በእለት ተዕለት እንቅስቃሴዎችን ላይ ሲግኒፊካንት የሆነ ሙቭ ማድረግ የሚችሉ ፕሮጀክቶች ያላቸውን ሳይቶች ማግኘት አንችልም። ዲፕሎማቲክ ሀቦችንም በበቂ ሁኔታ ያሟሉ ሳይቶችን ማግኘት አይቻልም። ይሄ ራሱን የቻለ ልዩነት ነው። ባይዘው ለደንበኞቻችን ከዝቅተኛ ካሬ አማራጭ ጀምሮ እስከ ከፍተኛ ካሬ አማራጮች እንደየኑሯቸው በበቂ ሁኔታ አፎርድ ማድረግ የሚችሏቸው የሪል ስቴት መኖሪያ ቤቶችን ነው አፓርትመንቶችን ይዘንላቸው የመጣ ነው። ከ8% ቅድመ ክፍያ ጀምሮ ሰፊ አከፋፈል መንገዶችን ለሚፈልጉ ደንበኞች በጣም የተመቻቹ ከ1 ቤድሩም ከ69 ካሬ ጀምሮ 2 ቤድሩም 99 ካሬ 139 ካሬ 3 ቤድሩሞችን እስከ 190 ካሬ 4 ቤድሩም አማራጮችን ይዘን መጠናል። እኛ ፕሮግረሳችንን እንሰራለን። ደንበኞቻችን አይጨነቁ፣ አያስቡ። ሲምፕሊ ኢኒሻል ኢንቨስትመንቶቻቸውን ከፍለው ለቀጣይ ፔመንቶቻቸውን በቂ የፎይታ ጊዜዎችን እየወሰዱ የቤት ባለቤት መሆን የሚችሉበትን አማራጭ ነው ያመጣ ነው እና ይሄንን ነው መምከር የምፈልገው። በጣም አመሰግናለሁ። ቴንክ ዩ።